አቶ እስክንድር ለፖሊስ በመደወል ሜርሲ በቁጥጥር ስር እንድትውል አደረጋት። በዚህም የተነሳ አቶ እስክንድር ልታወራው የነበረው ሚስጥር ይሄ የልጅ እጅ አለበት በማለት ነበረ ሜርሲን ሊያሳስራት የፈለገው። እሷም ይሄንን ስትሰማ አባዬ እኔ እኮ ልጅህ ነኝ እንዴት ነው ብትለው ልጄም ሆንሽ ምን ህግ ነው በማለት ሜርሲ በፖሊስ ቁጥጥር ስር ውላለች። ሁሉም ተደናገጡ። ይህን ድርጊት የፈጸመችው ወንጀል አጸደይ ያለች ለሜርሲ እጣ ፈንታው ደርሷታል። ይሄም ነገር ማን እንዳደረገው በፖሊስ ተረጋግጦ ምርመራው ከዛ በኋላ ትለቀቂያለሽ ሲላት ሁሉም ተደናገጡ። ድርጊቱ ፈጻሚዋ የነበረችው አጸደይ ስትሆን ነገር ግን አጸደም ያደረገችው ሀብልን ከዚህ ቤት ለማስወጣት ሀብል በምትጠቀምበት ቢላዋ ነበር። ሀብልም ምግብ ስትሰራ ያንን ስኪን በምትፈልግ ሰዓት ስኪኑን ልታገኘው አልቻለችም። በዚህም የተነሳ ስኪኑ እንግዲህ የተወጋባት ማህደር ከኪችን ተወስዶ ነው። ያ ደግሞ ስኪን የምትወደው ወይም ቢላዋ ሀብል ነበረች። ሀብል እንግዲህ የእሷ አሻራ እንዲገኝ ብላ ከዚህ ቤት ወንጀለኛ ናቸው ብላ በሌላው አላገኛቸው ስትል ይሄን ድርጊት እንዲፈጽም በሌላ ሰው ላይ አድርጋለች። አጸደይ ያላቀደችውና ያላሰበችው ነገር ገጠማት። በፖሊስ ቁጥጥር ስር ዋለች። ማህደርን የገደልሽው አንቺ ነሽ የሚለው ትዕዛዝ መጥቶባት እጇን ለፖሊስ ሰጠች። አባትየውም አቶ እስክንድር አዎ እንግዲህ ምን ይደረጋል ይሄ ነገር በማለት አሳልፎ ልጁን ለመስጠት ተገዷል። በጣም ያሳዝናል። በዚህም የተነሳ አቶ እስክንድር አባዬ ብትለው ልጄ እንግዲህ እያለ ነበር። ይሄንን ሊጠራጠር የቻለው ሚስጥሩን ልነግረው ከአጸደይ ጋር እንደነበረች አሁን ልንገርህ አባዬ ያልተፈጠረ የለም ስትለው ነበረ። እሱ ግን ልጄ እንደዚህ ብላለች ብሎ ነገሩን ለማጣራትም ሆነ እሷም አድርገው ከሆነ ብሎ ለፖሊስ አሳልፎ ልጁን ሰጠ አቶ እስክንድር። ይሄንን ያዩት በድንጋጤ ፈጠው ቀሩ። ሁሉም ሚስጥር መነገር አለበት ብለው የፈጠጡት አጸደይና ሜርሲን ለህግ ሊሰጣት ችሏል። ሁሉም ተደናግጠዋል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀብል የተሰኘው ተከታታይ ድራማ ክፍል 7 ተለቀቀ። ወደ ክፍል 6 ስንመለስ እንግዲህ ወይዘሮ ዘነቡ ተብላ የመታወቂያ ስሟ ሌላኛው ስሟ የወይዘሮ መነን ስም ዘነቡ ሆኖ ተገኝቷል። በዚህም የተነሳ ሁለቱ ሜርሲና አጸደይ ተመልከቺ አሁን እየሰሩ ያሉት ምን ይታወቃል በማለት ጥርጣሬዋን እያስገደለቻት ግን ማህደርን እራሷ አጸደይ ነች። ነገር ግን አሁን ላይ ነገሮችን ምክንያቱም እሷ ናት ለማለት ቢላዋ ሁሉ ተሰርቋል። በዚህም የጠረጠረችው ሀብል ናት ያስገደለቻት ልትል ነበረ። መጨረሻ ላይ ግን ማነች ሜርሲ ልትወሰድ ችላለች ማለት ነው። እናም በዚህ ተፋጠው እናትና ልጅ አንድ ቤት ልጅሽን ለወንድሜ ዳርሽው ዘነበች ስትላት ዘነበች ደግሞ ማነች ስትል ነበረ ወይዘሮ መነን እራስሽ ነሻ ምን ነው ስምሽ ታወቀብሽ እያለችን ነበርና እንዴ የስም ተመሳሳይ አለ እንዴት ነው ስትል ሁለቱም በድንጋጤ ሀብልና ወይዘሮ መነን ነበረ ደንግጠው የቆሙት። በዚህም ሁለቱ እየተፋጠጡ ከድንገት ነበረ በዚህ ላይ ያልቅሳለው። በመጨረሻው ክፍል እንግዲህ ስንመጣ አሁን ላይ ሁሉም ነገር ሚስጥሩ መውጣት አለበት ብለው ይሄንን ሲሏትም ዘነበች የምታያትን ማንችልሽ ከኔ ላይ ዞር በይ ምንድነው የምትፈልጊ በማለት እንግዲህ መነን ማለት ነው ለአጸደይ እየተመላለሰ ነበር። አሁን ጓዛቸውን ይሄ ጉዳቸው ሳይሰማ መውጣት አለብሽ ብላ ነበር። እንግዲህ ሜርሲም ወደ ወንድሟ ጋር ቢሮ ሆኖ በመሄድና በመጥራት ወንድሜ ያልተፈጠረ ነገር የለም ብላ መጀመሪያ ለአባቷ ልነግረው ነበር። አባቷን ልነግረው ስትል ምንድን ነው ልጄ ሲል አረ በጣም ጉር ነው ይሄን የሚያሳምም ከሆነ አትንገሪኝ እኔ እንደውም እንዳትነግሪ ልንገርህ አባዬ በእርግጥ ግዴታውን ማወቅ አለብን ንገሪ ምንድን ነው ሲል ሊያመኝ ነው በቃ ተይው እያለ ነበር አቶ እስክንድር። ይሄንን ወሬ እንግዲህ ተገደለች የሚለውን ሰምቷል። በመጨረሻ
እንግዲህ ሀብልም የምትወደውና በደንብ የሚከትፍላት ቢላዋ ነበርና ቢላዋን ስትፈልግ ያ ቢላዋ የለም። በዚህም የተነሳ ለእናቷ ለእንጀራ እናቷ እየተናገረኝ ነበር። እውነቱን ሚስጥር ልንገርሽ ብላ አንቺ ግን የእውነት እናቴ ነሽ ምንድነሽ ንገርኝ እያለቻት ነው። ልጄ ንገርኝ ካልሽ እውነቱን ሚስጥሩን እነግርሻለሁ። ሆስፒታል ተጥለሽ ከዛ ነው አንስቼሽ ያመጣሁሽ ብላ እና ታዲያ ለምን እዛው ሁኜ አልቀረሁም? እናቴ እንደዛ ላደረገችኝ ይቅርታ አልኩሽ እኮ ለሱም ሳቀባረርሽ ደግሞ አታቂም እያለቻት ነበረ። እና በዚህ የተነሳ በጣም እያለቀሰ እየተበሳጨች ነበረ ታሪኩን ስነግራት ለሀብል ማለት ነው። ሀብል ከሆስፒታል ተጥለሽ ነው የተገኘሽው እያለኝ እና ላነሳሻት ልጅ ነው እንደዛ በርበሬ ስታጥንኝ በህፃነቷ በጣም ብዙ ስቃይ እያሳየቻት ነበርና መነን በጣም ያንን እያስታወሰኝ እየተናደደችባት ነበር። እና በዚህ የተነሳ ወይዘሮ መነንም ይሄን ስትላት በጣም ትገርሚያለሽ በጣም እያለች ላንቺ ብዬ ነው አሁን ላይ ከዛ እንትን ብለሽ ወደዛ ህይወትሽ እንዳገቢ ነው እያለቻት እኔ ምንም አልፈልግም እያለ ሁሉንም ሚስጥር እናገራለሁ እያለቻት ነበር። ለዛም ላደረግኩሽ ሁሉ ለህፃንነትሽ ይቅርታ እያለቻት ነበር። የኔ እናቴ ምን እንትን ብላ ይሆን እያለች እዛው ሁኜ በቀረሁ በነበር እያለቻት ነበር። እባክሽ አንቺ ደግሞ ሲያዝኑልሽ አታውቂም ብላ ወጣ ትሄዳለች ወይዘሮ መነን ማለት ነው። እንግዲህ በአንድ እንደሆኑ ሜርሲና እንትና እንግዲህ ጓዛችሁን ይሄ ጉዳችሁ ሳይሰማ ጓዛችሁን አውጥታችሁ ከዚህ ቤት እንድትወጡ ትላታለች። ምን ማለት ነው? ማን እንደሚወጣ ማን ይወጣል እያለች በጣም እየተናገረች ነበረ ያለችው ማለት ነው። በመጨረሻ እንግዲህ ይሄንንም ስትላት አሁን ላይ ያለችበት ሁኔታ በጣም ሁለቱም በድንጋጤ ይገኛሉ። መጨረሻ ላይ እንግዲህ ማህደርን ያስገደለቻት አጸደን ብትሆን አሁን ላይ ግን ወንጀለኛ ብሎ ለአባቷ ልትነግረው ያለችው ሜርሲ እሷን እንደ ወንጀለኛ አድርጓታል ማለት ነው። በመጨረሻ እንግዲህ አቶ እስክንድር ለፖሊሶቹ ያመለከተው እንድትያዝ ብሎ ልጁን ያመለከተው አቶ እስክንድር ሜርሲን ነው። እና ሁሉም ተሰብስበው እዚህ ቤት ምን እየተካሄደ ነው ብሎ እዝራ ሁሉንም ነገር ስነግረው እኔ ይሄን የምትይኝን ነገር በፍጹም ሀብል የመነን ልጅ ናት ስትለው በፍጹም አላምንሽም፣ እንዴት ሊሆን ቻለ እንዴት እያለ ነበር። ደግሞ ካላወቅ ሂድና እኔ ሂጅ አጣርቼ ከዛው ካሉበት አጣርቼ ነው ስትለው በፍጹም ይሄን አላምንም በማለት በጣም ይደናገጣል እሱም ማለት ነው። በመጨረሻ እንግዲህ እስክንድርም ይሄንን ሰምቷል። በመጨረሻ ምንድነው ያደረጉት? በቃ እናስወጣት ብለው ወደ መነን ጋር ሲሄዱ መነን አሁን ይሄ ጉድ ሳይሰማ ሁሉንም እንትን አውጭ ትላታለች። እዚህ ቤት ሚስጥር ሁሉ አንድ ባንድ እየወጣ ስለሆነ ዛሬ ሁሉም ይነገራል እያለች እንግዲህ ይሄን እያሉ ሳለ ሁለቱም በመነጋገር ላይ ነበሩ መጀመሪያ እና ቢላዋውም ጠፍቶኛል እያለች ይሄማ ከዚህ ቤት የተሰራ ተንኮል ነው እያለች ነበረ መነንም ምክንያቱም ቢላዋውን አንቺ እንደወጋሻት ይደረጋል የአንቺ አሻራ እዛ ላይ ስለሚገኝ እሷን አተብለሽ ልትታሰሪ ነው እያለች በጣም እየተደናገጠች ነበረ ወይዘሮ መነን ማለት ነው። በመጨረሻ እንግዲህ ፖሊሶቹም ማን ነው እነሱ ባንድ እንደሆኑ እዝራ ከድንገት ይመጣል ማለት ነው። ሁለቱ መጀመሪያ መጥተው ሜርሲና አጸዴ ባንድ መጥተው አሁን ጓዛችሁን ይህን ሁሉ አባዬም ሳይሰማ ከዚህ ቤት ሁላችሁም ትወጣላችሁ፣ እንዴት እንደዚህ ታደርጊያለሽ? ምን አይነት ወራዳ ነሽ? እያለቻት እንግዲህ ምንድን ነው የምትይው? በቃ ሁሉንም እውነት መናገር አይደል እንናገር ብላ እሷም ሀብልም ልትናገር ሁሉንም ነገር ልታወራ ተዘጋጅታለች። በቃ አንድ ባንድ አወራለሁ ስትል ምንድን ነው ስትላት አውሪ ምንድን ነው የምታወራው እያለች ነበረ መነን። በዚህም የተነሳው ወይዘሮ መነን ማለት ነው በመጨረሻ ምንድን ነው ያደረገችው? ይሄንን እያለች ወይዘሮ መነን ብላ ገና ሲጀመር ከድንገት እንግዲህ እዝራ ይመጣል። የምሰማው ነገር ምንድን ነው? የሰማሁት ነገር እውነት ነው ወይስ ምንድን ነው እያለ ሁሉንም ነገር ልንገርህ ብላ እኔ እናገራለሁ ብላ ነበር እንግዲህ ሀብል ማለት ነው። ሀብልም ወይዘሮ መነን ስትል ማለት ነው የኔ ስትል ገና እንግዲህ ፖሊሶች ከድንገት መጠት ይላሉ ማለት ነው።
የዚህ ጊዜ ሁለቱም እንዴት ተፋጠጡ ማለት እያለች ተናገሪ ዝም በይ እያለቻት ነበረ ወይዘሮ መነን ማለት ነው። በመጨረሻ አይ ተናገሪ በማለት ታስገድዳታለች ማለት ተናገሪ ይላታል እዝራም ማለት ነው። በመጨረሻ እዝራም ይሄንን ሲሰማ ማለት ነው ምንድነው ያደረገው እዝራ በቃ አሁን ሁሉንም ነገር መናገር አለብሽ ብሎ ሀብልን ሲጠይቅ መነን ደግሞ በጣም ፈራች። መነን ወይዘሮ መነን የኔ ስትል ነበር እና ይሄ የተደበቀው ሁሉም መውጣት አለበት ብላ መነንም እንትን ልትል ነበር። አንቺ ነሽ እንግዲህ ያስደረግሻት እያለ መጀመሪያ ማን ነው ሀብልን አጸደይ እንትን እያለቻት ነበር። ቢላዋም ጠፍቶኛል አንቺ ነሽ የምታስገዳያ፣ ምክንያቱም እዚህ ቤት ያመጣሻት ለአንቺ እንትን እንድትሆንሽ ነበር አውቃለሁ እያለቻት ነበር። አንቺ እንዴት እንደዚህ ትይኛለሽ እንዴት እያለች አጸደይ በጣም ትደናገጣለች። ምክንያቱም ማህደርን ያስገደለቻት በቢላዋው እሷ ነች ያስወጋቻት። ነገር ግን አሁን ላይ ምንድን ነው ያደረገችው? ልክ እሷ እንደሰራቸው አድርጋ ቢላዋውን ስለምትጠቀምበት ሀብል እንደዛ አድርጋ ነው አሻራው የእሷ እንደወጣ። ነገር ግን አዙሮ የማን ነው የወጣው? አጸደይ ማነች? ሜርሲ የምትባለዋ የት ናት ብሎ ፖሊሱ ከድንገት ምጥት ይላል። አባትየውም አቶ እስክንድርም መጠጥ እየጠጣ ሙቆትም ነበር፣ ራሱንም መቆጣጠር አቅቶታልና አባዬ እያለችው ነበረ። እንግዲህ ሜርሲ እንግዲህ በተወጋው የስለት ምርመራ ምክንያት ያንቺ እጅ እንዳለበት ነው ሲላት በጣም ትደናገጣለች። እንዴት ሊሆን ቻለ እንዴት እያለች ነበርና በመጨረሻ እንግዲህ ይሄንን እያላት ምንድነው ያደረገችው? ፖሊሶቹ እጅ ይዛ እንድትሄድ ሁሉም ቆመው ነበርና ደንግጠው ነይ ለህግ ምርመራ ትፈለጊያለሽ እያላት ነበረ። ሁሉም ደንግጠው ነበር የቆሙት። እንግዲህ ይሄንን ድርጊት ያደረገችው አጸደይ ናት እንጂ ሜርሲ ምንም አታውቅም። ያው ለሷ ጓደኛ ባንድ ሆነው ከኔ ጋር ሁኝ እያለች እያጣራች የነበረች ይሄን ነው እያለቻት ነበረ ስትሞላት የነበረችው እንግዲህ ሜርሲን። በመጨረሻ ግን አባትየውም ምክንያቱም ልታወራው የነበረው ወሬ እሷ ስለነበረ ያባዬ ይሄን ብሰማ በጣም ነው እንትን የምትለው የሚገርም ህዝብ ቤት የመጣ ሚስጥር ሁሉ እያለችው ነበር። እና አባትየውም አቶ እስክንድር እኔ ያመኛል አትንገሪኝ ብሎ ወደ መጠጡ ነበረ እየጠጣ የነበረው። በዚህም ጊዜ እንግዲህ ባለቤቱ መነኑ የኔ ውድ ምንድን ነው እንደዚህ እንትን የምትለው እንደ እውነት የምሰማው ነገር እያለ ነበር። ምንድን ነው እያለ እያዳመጠኝ ነበር። እውነት የኔን ጉድ ሰምቶ ነው እያለች መጠጡንም ከልክላው እንግዲህ ይዛበት ሄዳለች ማለት ነው። በመጨረሻ እንግዲህ ፖሊሱም መጥቶ ምንድን ነው ያደረጋት? ፖሊሱ መጥቶ ይዟት ነው የቆመው። እንግዲህ ማነች ሜርሲን ማለት ነው። ሜርሲን ይዟት ነው የሄደው። እንግዲህ ሜርሲ ናት ጥፋተኛዋ ብሎ አባትየው አሳልፎ ሊሰጥ ችሏል ማለት ነው። እንግዲህ ቀጣይ ክፍል እስከምንገናኝ መልካም ጊዜ እንላለን። ባይ ባይ።